ኢቲቪ ስፖርት ቀን አሁንም እንደቀጠለ ነው። ክቡራን ተመልካዮቻችን አሁን ሰዓቱ የሊግ ዳሳ ሰዓት ላይ ነው የምንገኘው። ዛሬ የዓለም ዋንጫ ሙሉ ለሙሉ ትኩረቱን የሚያደርግ ይሆናል ሊግ ዳሳ ሰዓታችን። እዚህ ስቱዲዮ ደግሞ ባልደረባዬ አብርሃም አድማሱ ይገኛል። አብርሃም እንደምን ዋልክ? እንደምን ዋል ሀብታሙ? አለን። ዓለም ዋንጫ እንግዲህ ሞቅ ብሎ ቀጥሏል። ትናንት ደግሞ በተለይ የ22 የኳታሩ ዓለም ዋንጫ የቀጠለ ምሽት ይመስል ነበር። ምክንያቱም ፈረንሳይ ድንቅ ምሽትን አሳልፋለች በልጆቿ። ከዛ አርጀንቲና ሜሲ በድጋሚ ምታተኛ ምሽት አሳልፏል። ማጂካል ሜሲ እያሉት ነው ብዙዎቹ። አሁን እስኪ ከአርጀንቲና ከወቅቱ ሻምፒዮን እንጀምር። አልጄሪያን አሸንፋለች 3-0። ሶስቱም ግቦች ባለቤት ደግሞ ሊዮኔል ሜሲ ነው። እንግዲህ የዚህኛው የዓለም ዋንጫ 23ኛው ዓለም ዋንጫ ሀብቶች ከትላንትና በስቲያ የስፔን ብሔራዊ ቡድን አሁን ተጠባቂ ሀገራት ትልልቆቹ የማሸነፍ ቅድሚያ ግምት ያገኙ ሀገራት ጨዋታ ማድረግ ከጀመሩበት ጊዜ ጀምሮ የበለጠ ትኩረቱን እያገኘ ነው ብዬ አስባለሁ። የስፔን ብሔራዊ ቡድን በኬፕ ቨርድ ምን ያህል ተፈትኖ ነጥብ ተጋርቶ እንደወጣ ተመልክተናል። ከዛ በኋላ ደግሞ የዛ ጨዋታ ላይ ላሚን ያማል ከተቀያሪ ወንበር የተነሳው በውድድሩ የሚጠበቀው ሱፐርስታር ተጫዋች ነው። ከትላንትና ጀምሮ ደግሞ እንዳልከው በተለይ የኳታር ዓለም ዋንጫ ድምቀት የነበሩት ሁለቱ ኮከቦች ሊዮኔል ሜሲም ክሊያን ምባፔም በአንድ ቀን ነበር ጨዋታቸውን ያደረጉትና እንዳልከው ከኳታር በኋላ ማን ያንን አስገራሚ ነገሩን ያስቀጥላል የሚለው ሲጠበቅ ነበር። ሁለቱም ጥሩ ታሪክ የሰሩበት ምሽት ሆኖ አልፏል። ከአርጀንቲና ጀምረና እንዳልከው ሊዮኔል ሜሲ እንግዲህ እግር ኳስ በዘመኗ ከተመለከተቻቸው ወይም ደግሞ እግር ኳስ ከሰጠችን በጣም ድንቅ ተሰጥኦዎች መካከል እንግዲህ በግንባር ቀደምትነት የሚቀመጡ ተጫዋች መሆኑን አሁንም በዚህኛው የዓለም ዋንጫ ላይ ማስመስከር ችሏል። የአርጀንቲና ብሔራዊ ቡድን የኳታር ዓለም ዋንጫ ስኬታማ ሲሆን ሊዮኔል ሜሲን ስለያዘ ነው። ሊዮኔል ሜሲን ከመያዝ ባለፈ ደግሞ ሊዮኔል ስካሎኒ ሊዮኔል ሜሲን ሊያጫውት የሚችል የጨዋታ መንገድና ያንን ቡድን በሁደት ያቀናጁበት መንገድ አስገራሚ ነበር። የኳታሩ ዓለም ዋንጫ ላይ እንደ ብዙዎች ግምት ምንም እንኳን በኮሎምቦል ማጣሪያ ላይ ጥሩ ጊዜ ቢያሳልፍም የአርጀንቲና ብሔራዊ ቡድን ወደዚህ ውድድር ግን ሲመጣ የተገማችነት እድሉ በጣም አንሶ ነው የመጣው። ወደ ውድድሩ ከመምጣቱ በፊት የመጀመሪያ ደረጃ ላይ የተቀመጡት የአውሮፓ ታላላቅ ቡድኖች ናቸው። እንደነ እንግሊዝ፣ ስፔን፣ ፖርቹጋል ያሉ ሀገራት ፈረንሳይን ጨምሮ የመጀመሪያ ግምት አግኝተዋል። ግን ሁሌም ሊዮኔል ሜሲ ባለበት ጨዋታ ላይ የሱ ቡድን እግር ኳስን ማሸነፍ ይችላል፣ ተመልካችን ማሸነፍ ይችላል፣ ሁሉንም ነገር አሸንፎ መውጣት እንደሚችል ትላንትና ምሽት ዳግም ያሳየበት ነው። እውነት ለመናገር የአልጄሪያ ብሔራዊ ቡድን ባለፉት ዓመታት ከተመለከት ነው ደከም ብሎ ነው በጨዋታው እንቅስቃሴ ላይ የተመለከት ነው። በጣም ቀላል ስህተቶችን ይሰራ የነበረ የተከላካይ ክፍል ነበረው። ምንም እንኳን የአማካይ ክፍሉ ጠንካራ ጎን የነበረ ቢሆንም በተለይ ኳስ ለመቆጣጠር ጥረት አድርጓል የአልጄሪያ ብሔራዊ ቡድን። ግን ኳስ በመቆጣጠር ሂደት ውስጥ ደግሞ ያሉ እያንዳንዱ ሞመንቶችን መፍጠር የሚችለው ሊዮኔል ሜሲ ደግሞ በልዩነት ወጥቷል። እንግዲህ 3-0 ሲያሸንፉ ሶስቱንም ግቦች ማስቆጠር ብቻ አይደለም ግቦቹ የተቆጠሩበት መንገድ የመጀመሪያው ግብ የዛሬ 20 ዓመት በዓለም ዋንጫ የመጀመሪያ ግቡን ሲያስቆጠር ከነበረበት ሂደት ጋር ተመሳሳይ ነው። ከ25 ሜትር ርቀት አካባቢ ነው ያስቆጠረው በአስደናቂ ግራ እግሩ። ሶስተኛው ግብ የተቆጠረበት መንገድ ተመሳሳይነት አለው በአስደናቂ ሁኔታ። አሁንም ከ16-50 ውጭ አክሮሮ የመታቸው ኳሶች ፓወር በደንብ የተመለከትንበት ነው። ሁለተኛው ግብ ሲቆጠር ደግሞ እንደ 9 ቁጥር የተገኘበት ቦታ ላይ ሉካ ዚዳን የተፋውን ኳስ ለማስቆጠር የተገኘበት ቅልጥፍናና የጨዋታውን አንቲሲፔት አድርጎ ያንን ቦታ አንብቦ እዛ ቦታ ላይ የተገኘበት መንገድ ሊዮኔል ሜሲ በጣም በአስደናቂ ሁኔታ እንዲነሳ ያደርጋልና እነዚህ ነገሮች ስታነሳ አሁንም ሊዮኔል ሜሲ በዚህኛው እድሜ ላይ ሆኖ የአርጀንቲና ብሔራዊ ቡድንን አሁን ነገሮች ሁሉ እንዲቀየሩ መልኮች፣ ግምቶች ሁሉ እንዲቀየሩ የሚያደርግ ድል ነው ትላንትና አርጀንቲና ያስመዘገበችው ብዬ አስባለሁ። እንዳልኩት ዓለም ዋንጫው ከመጀመሩ በፊት ከታላላቆቹ የአውሮፓ ሀገራት ቀጥሎ ነበር ግምት ያገኘችው። ከብራዚልም እንደውም ያነሰ ግምት ነበር አብዛኞቹ የሰጧት። ግን የብራዚል ብሔራዊ ቡድን ደካማ ጀምር ያደረገው የአርጀንቲና ብሔራዊ ቡድን ደግሞ ልክ እንደ ብራዚል ግምት ባልተሰጠበት የዓለም ዋንጫ ላይ የተሻለ አጀማመር ያደረገበትን ምሽት አሳልፏል። ለዚህ ደግሞ የሊዮኔል ሜሲ አቅም ከፍ ባለ ደረጃ ታይቷል። ግን ደግሞ የአርጀንቲና ብሔራዊ ቡድን ትንሽ ስጋት አለበት ተብሎ የታሰበ የነበረው በተለይ ያልተረጋጋ የተከላካይ ክፍል አለው የሚሉ ግምቶች ነበሩ። ግን ትላንትና ላይ የተመለከትነው የክርስቲያን ሮሜሮና የሊሳንድሮ ማርቲኔዝ ጥምረት ደግሞ በጣም የአርጀንቲና ብሔራዊ ቡድንን እንግዲህ ማቹሪቲውን በደንብ ከፍ ያደረገለት የተከላካይ ክፍል ነው። እውነት ነው የአልጄሪያ ብሔራዊ ቡድን በሚፈለገው ደረጃ አልፈተነው ሊሆን ይችላል በማጥቃት እንቅስቃሴ። ግን የማጥቃት እንቅስቃሴ እንኳን ከፍ ባለ ደረጃ ባይፈጠረብህም ከቡድን የጨዋታ ቴምፖ ከቡድን የጨዋታ መንገድ ጋር የተከላካይ አቅም አብሮ መጓዝ ከቻለ የጨዋታውን እንቅስቃሴ በዛ መንገድ ውስጥ መረዳት ከቻልክና ያንን ነገር ማስቀጠል የሚችል የተከላካይ ክፍል ካለ ኮንፊደንሱን እየጨመረ ነው የሚመጣው ይሄ ቡድን ብዬ አስባለሁና በቀጣይ በዚህኛው ምድብ ላይ ደግሞ ተጋጣሚያ ኦስትሪያና ጆርዳን ናቸው። ከፍ ባለ ደረጃ የእግር ኳስ ታሪካቸው ከአርጀንቲና ጋር የሚነጻጸር አይደለም። እንደውም በዓለም ዋንጫው ከተመለከት የአልጄሪያ ብሔራዊ ቡድን የተሻለ ነው። ጆርዳን የመጀመሪያ ተሳትፏን ነው የምታደርገው። ከኦስትሪያ የተሻለ ታሪክ አለው የአልጄሪያ ብሔራዊ ቡድን። ቢያንስ 2014 የዓለም ዋንጫ ትውስታችን ነው በጀርመን ጥሎ ማለፍ የወደቀበት። ስለዚህ ከአልጄሪያ
በታሪክ ማነስ ያሉ ሀገራትን ነው የምታገኘው አርጀንቲናና ምድቡን በበላይነት የማጠናቀቅ እድሏን የበለጠ በደንብ አስፍታበታለች። ሶስተኛው ግብ ከተቆጠረ በኋላም እንግዲህ ሊዮኔል ሜሲን ያሳርፈው እነ ሁሊያን አልቫሬዝን ተጣባቂ ወንበር ላይ አድርገው ነው የገቡት። የ150 ሚሊዮን ዩሮ ተጫዋች ኒኮ ፓዝ፣ ኒኮ ጎንዛሌዝን ጨምሮ ከተጠባባቂ ወንበር እንዲነሱ አድርጓል። የዓለም ዋንጫ ሪካርድን ተጋርቷል። ሚሮስላቭ ክሎዘ ጋር 13 ጎሎች ነበሩ ትናንት 14፣ 15፣ 16 ግቦችን አስቆጥሯል። ቁጥሮች የሚከተሉት በትክክል እንግዲህ ኪሊያን ምባፔ 2 ግቦች አስቆጠረና ትላንትና አርጀንቲና ከመጫወቱ በፊት 14 ደረሰ። ስለዚህ ሁለተኛው ተጫዋች ሆነ ከሚሮስላቭ ክሎዝ ቀጥሎ የጋርድ ሙለርን ታሪክ ተጋራ። አሁን ይህንን ታሪክ ደግሞ ማን መሲ ያሻሽለዋል ተብሎ ሲጠበቅ ነበር። ማሻሻል ብቻ ሲሆን የኪሊያን ምባፔን ሪካርድ ሚሮስላቭ ክሎዝ ላይ እንግዲህ እኩል መሆን ችሏል። 3 ግቦችን አስቆጥሮ 16 ላይ ደርሷል። አብትሽ በጣም ግን የሚያስገርመው ነገር አሁን ለምሳሌ በ27 የዓለም ዋንጫ ጨዋታዎች ነው 16 ግቦችን ያስቆጠረው መሲ። 10 ግቦች የተቆጠሩት እድሜው 35 ከሆነ በኋላ ነው። ስለዚህ የመጨረሾቹ 2 ዓለም ዋንጫዎች ለሊዮኔል ሜሲ ምን ያህል በጣም አስደናቂ ጊዜያቶች እንደነበሩ የኳታር ዓለም ዋንጫና ይሄኛው ዓለም ዋንጫ በተለይ ያው ከብራዚሉ ዓለም ዋንጫ ጀምሮ የሩሲያው ዓለም ዋንጫ ላይ ደካማ ነበር የአርጀንቲና ብሔራዊ ቡድን በጥሎ ማለፍ በጊዜ የተሰናበተው። የብራዚል ላይ እስከ ዓለም ዋንጫው ፍጻሜ ተጉዞ እንደነበር እናስታውሳለን። በጀርመን ዋንጫ ሲያጣ ግን የኳታር ዓለም ዋንጫ ላይ በጣም አስደናቂ ጊዜ ያሳልፏል። የዘንድሮ ዓለም ዋንጫ ላይም ደግሞ አስደናቂውን ጊዜ ያስቀጥሏል ሊዮኔል ሜሲ። ስለዚህ የመጨረሾቹ 2 ዓለም ዋንጫዎች በተለይ እድሜው 35 ከሆነ በኋላ ደግሞ ያስቆጠራቸው የግብ መጠኖች 10 መሆናቸውን ስትመለከት በተለይ እድሜው እየገፋ መጥቷል በተባለበት ቁጥር እንደዚህ ቀደሙ ምታቶችን መስራት አይችልም በተባለበት ዘመን ላይ ደግሞ ሊዮኔል ሜሲ ምን ማድረግ እንደሚችል በድጋሚ ያስመሰከረበት ነው። ለኔ ግብ ከማስቆጠር ባለፈ ግን ሀገሬ ማሸነፏና የቡድኑ መንፈስ ወይም ደግሞ የኳታር ዓለም ዋንጫ ላይ የነበረን አንድነት አሁንም እዚህ ዓለም ዋንጫ ላይ መታየቱ የበለጠ አስደስቶኛል ሲል አስተያየቱን ሰጥቷልና አሁንም ሊዮኔል ስካሎኒና ሊዮኔል ሜሲ በአርጀንቲና ብሔራዊ ቡድን እንግዲህ መድመቃቸውን ቀጥለዋል። በርካታ ኮከቦችን ያስመለከተን ከዚህ ቀደም በነበረውም የአርጀንቲና ብሔራዊ ቡድን ነገር ግን የ22 የኳታር ዓለም ዋንጫን ያሸነፈው ስብስብ ብዙ ሳይጠበቅ ግን ከጫናዎች ጋር ሜሲ መጥቶ ያንን አድርጓል። ለማንኛውም አርጀንቲና ድንቅ 90 ደቂቃን አሳልፋለች። ሌሊት ላይ በነበረው መርሃ ግብር በቀጥታ ወደ ሌላኛው የትናንት ምሽት ጨዋታ እናምራ። ፈረንሳይና ሴኔጋል የተገናኙበት በጣም ድንቅ ፉክክር የተመለከትንበት ሌጀንዶችን ወይም የእግር ኳስ ህያው ኮከቦችን የተመለከትንበት አሰልጣኝ አርሰን ቪንገርን ጨምሮ ስታዲየም ውስጥ ነበሩ። ኪሊያን ምባፔ ግን ሌላ አስደናቂ ድንቅ ምሽትን አሳይቷል። የወቅቱ ኮከብ ተጫዋች ነው ማለትም ይቻላል። ስለ ኪሊያን ምባፔ ስናነሳ ስለሱ እናንሳ። እንግዲህ 58 ግቦችን በማስቆጠር የኦሊቬ ዢሩን ሪካርድ እንግዲህ መስበር ችሏል። ትናንትና ባስቆጠራቸው ተጋራ፣ ሁለተኛ ግብ አስቆጠረ። እዛው በአንድ ጨዋታ ላይ እነዚህን ሁሉ ታሪኮች አድርጎ ወጥቷል። 14 ግቦች ደርሷል። በዓለም ዋንጫ ከጋርድ ሙለር ጋር ታሪክ ተጋርቷል። የሚሮስላቭ ክሎዛን ታሪክ ለመጋራት የሊዮኔል ሜሲን ታሪክ ለመጋራት ከዚህ በኋላ በሚኖሩ ጨዋታዎች 2 ግቦች ብቻ ማስቆጠር ይጠበቅበታል። ስለዚህ አሁን ዓለም ዋንጫው ሌላ አንድ መልክ እንዲኖረው አድርጓል ብዬ አስባለሁ። አሁን በዚህ ዓለም ዋንጫ ሊዮኔል ሜሲስ ወይስ ደግሞ ኪሊያን ምባፔ የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪ ሆነው ያጠናቀቃሉ? የማይሆን አይደለም፣ የሚሆን ታሪክ ነው አብትሽ። ምክንያቱም ሁለቱም በጣም ከፍ ባለ አቅም ላይ እንደመጡ አሳይቶናል። ኪሊያን ምባፔ 2022 የኳታር ዓለም ዋንጫ ላይ የብሔራዊ ቡድኑ የልብ ምት ነበር፣ ግቦችን እያስቆጠረ ነበር። የክሮኤሺያውን የፍጻሜ ጨዋታ እንደምናስታውሰው 2018 ላይ 2 ግቦች አስቆጥሯል። በታዳጊነቱ ከፔሌ ቀጥሎ የመጀመሪያው ተጫዋች ነበረ። በተከታይ ዓለም ዋንጫ ፍጻሜዎች ላይ ግቦችን ያስቆጠረ ነው። ስለዚህ የፈረንሳይ ብሔራዊ ቡድን አሁንም ረዥም ጉዞ የሚጓዝ ከሆነ የዚህ ተጫዋች ኳሊቲ፣ የዚህ ተጫዋች ግብ አስቆጣሪነት በደንብ ከፍ ባለ ደረጃ ያስፈልጋታል ብዬ አስባለሁ። ያንንም በሚገባ እያሳየ ነው የሚገኘው። እንግዲህ ኪሊያን ምባፔ በትላንትናው ጨዋታ ላይ ብቻ የነበረው እንቅስቃሴ የብሔራዊ ቡድኑ ምናልባት በጨዋታ ጀምበር በሴኔጋል ብሔራዊ ቡድን በኳስ ቁጥጥር ብልጫ ተወስዶበት ሊሆን ይችላል። የተሻለ እድሎችን አግኝተው ነበር የሴኔጋል ብሔራዊ ቡድን። ምናልባት ኒኮላስ ጃክሰን እና እስማኤል አሳር እነዛን እድሎች አልተጠቀሙባቸውም። ከዚህ ይሄ አክቲቭ ከመሆን ጋር በተያያዘ የነበሩ ጥያቄዎች ይነሳባቸው ነበር። በሁለተኛው አጋማሽ እነሱ ያገኟቸውን አይነት ተመሳሳይ እድሎች ኪሊያን ምባፔ ሲያገኝ ደግሞ የማቹሪቲ ጥያቄ አሁን ምን ያህል ልዩነት እንዳለ በእነዚህ ተጫዋቾች መሀል በኪሊያን ምባፔ ደረጃና በነ እስማኤል አሳር ወይም ደግሞ በነ ኒኮላስ ጃክሰን መካከል ያለው የአጥቂነት የደረጃ ልዩነት ምን ያህል እንደሆነ በሚያሳይ መንገድ እንግዲህ ግቦቹን ያስቆጠረበትን መንገድ ማንሳት ይጠበቅብናል። ባርኮላ በመጀመሪያ ዓለም ዋንጫዎች በጨዋታ ተቀይሮ ገብቶ አስደናቂ ምሽት አሳልፏል፣ ግብ አስቆጥሯል። ሚሼል ኦሊሴ በዚህ ጨዋታ ላይ ልዩነት ፈጣሪ ነበር፣ ለግቦቹ መገኘት ትልቁ አስተዋጽኦ ያደረገው ነው። በጣም በሚያስገርም ሁኔታ በባየር ሙኒክ በጣም በነጻነት መስመር ላይ እየወጣ ሲጫወት ነበር የምናውቀው ኦሊሴ። ትላንትና ዴምቤሌ እስኪወጣ ድረስ መስመር ላይ ሆኖ እንደፈለገ ሲጫወት ነበር። ዴምቤሌ ከወጣ በኋላም ደግሞ የበለጠ ደግሞ 10 ቁጥር ሆኖ በነጻ ሚና ደግሞ ጨዋታውን እንዲጫወት አድርገውት ነበር። ብዙ ሩጫዎችን በትክክል በጣም ባልተለመደ መንገድ እንግዲህ በባየር ሙኒክ በማናየው ደረጃ ሚሼል ኦሊሴ በትላንትና የጨዋታ እንቅስቃሴ በተለይ ሜዳ ማከለል ላይ የነበረው እንቅስቃሴ በጣም አስገራሚ ነውና አሁን የፈረንሳይ ብሔራዊ ቡድን ለትልልቆቹ
የብሔራዊ ቡድኖቹ በቀጣይ ወደ ጥሎ ማለፍ ደረጃ ከተሻገረ የብሔራዊ ቡድን ለትልልቆቹ ብሔራዊ ቡድኖችም ትልቁ ራስ ምታት ይሆናል ብዬ የሚጠብቁ ሀብቶች አጥቂዎቹ የሚቆሙ አይደሉም። በጣም የሙቭመንት ተጫዋቾች ናቸው አራቱንም አጥቂዎች። ይሄ ቡድን ራያን ቼርኪን 4 እና 5 ደቂቃ ለማጫወት እየተገደደ ነው። ዲዲየር ዴሻምፕ ከጨዋታ መንገዳቸው ጋር ተያይዞ ታለንቶች አሉ። ባርኮላ ተቀይሮ ነው የገባው። ተጣባቂ ወንበር ላይ ሆነም ዞር ስትል ብዙ የምታደንቃቸው ብዙ የምታያቸው ማንን ላሰልፍ ማንን ላስገባ የምትለው ብዙ ታለንት አለ የፈረንሳይ ብሔራዊ ቡድን እና በእነዚህ ሁሉ ታለንት ውስጥ የተዋቀረው ብሔራዊ ቡድን ከሙቭመንት ጋር ደግሞ በጣም አስደናቂ ነው። አሁን አንዳንዴ የሆኑ አጋጣሚዎች ከተመለከትን ዲዲየር ዴሻምፕ ከሚፈልጉት የጨዋታ መንገድ ውጪ እንኳን ተጫዋቾቹ በራሳቸው መንገድ ጨዋታውን ሙቭመንት ሲቀይሩት ትመለከታለና የዚህ የተጫዋቾቹ ኳሊቲ የፈረንሳይ ብሔራዊ ቡድን ረዥም ርቀት እንዲጓዝ ያደርገዋል ብዬ አስባለሁ። ምናልባት ስለ ፈረንሳይ ብዙ ነገር አለን፣ ስለ ሴኔጋል ግን ትንሽ ነገር ማንሳት ይኖርብናል። የወቅቱ ምርጡን ቡድን ነው የገጠመችው። ለረጅም ጊዜ ይፋ ሀገራት የደረጃ ሰንጠረዥ አናት ላይ ይቀመጥ የነበረ ሰሞኑ ከወዳጅነት ጨዋታዎች ሽንፈት በኋላ አሁን አርጀንቲና ነች የያዘችው የዓለም ቁጥር 1 ደረጃ ላይ የያዘችው። ግን ሴኔጋል በጣም ጥሩ ጊዜ ነው ልታሳልፍ እንደምትችል ፍንጭ የሰጠችው። በአንጻሩ የአልጄሪያ ብሔራዊ ቡድን ግን ደካማ እንደነበር ደግሞ ሌሊት ተመልክተናል። ስለ አፍሪካ ቡድኖች ሁለቱ ላይ ምን መልክ አየንበት? ጥሩ የምዕራብ አፍሪካ ሀገራት በጣም ከፍ ብለው መጥተዋል በዚህ አፍሪካ ዋንጫ። ሴኔጋልን አነሳን፣ ከዛ በፊትም በአይቮሪ ኮስት ጨዋታን አሸንፋለች ኢኳዶርን። 18 ጨዋታ ያልተሸነፈውን ብሔራዊ ቡድን ነው ኢኳዶርን ያሸነፈችው አይቮሪ ኮስት እና አሁን ጋና ዛሬ ትፈተናለች። ስለዚህ እነዚህ ነገሮች ስትመለከት የምዕራብ አፍሪካ ሀገራት በደንብ ከፍ ባለ ደረጃ ላይ እንደመጡ እየተመለከተ ነው። የሴኔጋል ብሔራዊ ቡድን ከሞሮኮ ጋር የፍጻሜ ተፋላሚ ነበር። የአፍሪካ ዋንጫው በጨዋታው አሸንፎ ነበር። በህግ ተገቢነት ግን ዋንጫው ለሞሮኮ እንደሰጠ ካፍ ውሳኔ ማስተላለፉ እናስታውሳለን። እንግዲህ ፓፔታዮ በጣም አስደናቂ ቡድን ነው የገነቡት። እንደ አዲስ እየመጣ ያለ ትውልድ ነው። የሴኔጋል ብሔራዊ ቡድን ትልቁ አቅም ነው ብዬ ማስበው ሀብቶች ታዳጊዎች ላይ የሚሰራ ብሔራዊ ቡድን ነው። ከምንም ባለፈ ትውልድ ማፍራት ላይ የሚሰራ ብሔራዊ ቡድን ነው። አሁን እነዚህ ተጫዋቾች ስትመለከታቸው የተወሰኑ ተጫዋቾች ከቋሚ 11 ውስጥ በትልልቅ የአውሮፓ ክለቦች የሚጫወቱ ተጫዋቾች ሊሆኑ ይችላሉ። ተጣባቂ ወንበር ላይ ያሉ ተጫዋቾችን ስንመለከት በዓለም 20 ዓመት በታች ዓለም ዋንጫ ላይ 17 ዓመት በታች ዓለም ዋንጫ ላይ ውጤታማ እየሆነ የመጣ ያለ ቡድን አላት። ከዛ ውስጥ ተጫዋቾችን እያበቃ የመጣ ያለ ብሔራዊ ቡድን እንደሆነ ስትመለከት ይሄ እግር ኳሳዊ መሰረቱ ከፕሮጀክቶች ጀምሮ እየተገነባ የሚመጣ ብሔራዊ ቡድን በደንብ እያዋቀረ የመጣ ብሔራዊ ቡድን መሆኑ ስትመለከት በትክክል በአፍሪካ እግር ኳስ ውስጥ ምሳሌ ሊሆኑ የሚችሉ ሁለት ሀገራት ለዛም ይመስለኛል በቅርቡ በአፍሪካ ዋንጫው ላይ ሞሮኮም ሴኔጋልም ከፍ ባለ ደረጃ ፍጻሜ ላይ የተገናኙት ብዬ ማስበውና እግር ኳስ በምን ያህል መሰላል እድገቱ እያደገ መሄድ እንዳለበት ማየት ከቻልን በደንብ የሚያስተምር ብሔራዊ ቡድን ነው የሴኔጋል ብሔራዊ ቡድን። 1958 እና 1962 ብራዚል በተከታታይ ካሸነፈች በኋላ ምናልባት አርጀንቲና ዘንድሮ ያንን ነገር ልታደርግ ይሆን እንዴ የሚሉ ሀሳቦች እየሰጡ ነው። ነገር ግን ከባድ ይመስላል። እንደ ስብስብ ግን ያንን ልታደርግ የምትችልበት እድል እንዳለ ተመልክተናል። አጠቃላይ ተጠባባቂ ወንበር ላይ ያሉትም የገቡትንም ስንመለከት እስኪ ወደ ዛሬ ጨዋታዎች እንሂድ እናቅናና ክሊያን ምባፔም እንደዚሁ ሊዮኔል ሜሲ በጣም ድንቅ ምሽትን አሳለፉ። ከዛ በኋላ አሁን ጫና ያለው ክርስቲያኖ ሮናልዶ ጋር ነው። ክርስቲያኖ ሮናልዶ ደግሞ ዛሬ ምሽት 2 ሰዓት ላይ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ይጫወታል። ቡድኑ ወርቃማው ስብስብ እንዳይባክን የመጨረሻ ካርዱ ይመስላል ይህንኛው። አጋጣሚ ሆኖ ደግሞ ሌላ ወርቃማ ትውልድን ለረጅም ዓመት የቤልጂየምን ወርቃማ ትውልድ የመሩት ሮቤርቶ ማርቲኔዝ ናቸው። ትልቁ ስኬታቸው ግማሽ ፍጻሜ መጓዝ ነው። ያው እንግዲህ ብዙዎች ደስተኛ አልነበሩ ማለት በቤልጂየም በነበራቸው ቆይታ። ምክንያቱም የቤልጂየም ብሔራዊ ቡድን ቢያንስ የፍጻሜ ተፋላሚ መሆን ነበረበት በአንዱ ዓለም ዋንጫ ላይ የሚሉ ሀሳቦች ይነሳሉ። በጣም ወርቃማ ትውልድ ነበር። አሁን የፖርቹጋል ወደ 3ኛው ወርቃማ ትውልድ ተሻግሯል ይባላል እና ይሄኛውን 3ኛውን ወርቃማ ትውልድ በምን አይነት መንገድ ያስጉዙታል? ሮናልዶ 2ኛው ወርቃማ ትውልድ ላይ ነበር፣ የመጨረሻው የ2ኛው ወርቃማ ትውልድ ላይ ነው የመጣው። አሁን ደግሞ የ3ኛው ወርቃማ ትውልድ መነሻ ላይ የእሱ የእግር ኳስ የመጨረሻ ዘመን ላይ ሆኖ ተገኝቷል። ስለዚህ ከአዲሱ ትውልድ ጋር አዲስ ታሪክ መጻፍ ይችላሉ። የእግር ኳስ ዘመኑ ማብቂያ ላይ ትልቅ የቤት ስራ አለ። በእርግጥ ቡድኑ በጣም የሚያጠቃ ቡድን ነው አብትሽ ከሌሎቹ የአውሮፓ ቡድኖች በጣም ይሄ ዳይሬክት ፉትቦል የሚጫወት የበለጠ ማጥቃት 16-53 ቶሎ መገኘት የሚፈልግ አይነት ቡድን ነው። ለዛ ደግሞ ያሉት ተጫዋቾች ተፈጥሯዊ ባህሪም ያስገድዳቸዋል። የአማካይ ስፍራ ላይ ያሉት ተጫዋቾች የሚቆሙ አይደሉም። ይሄ ለፖሴሽናል ፉትቦል በደንብ ብዙ የሚጨነቁ ሳይሆን ቶሎ 3ኛው የሜዳ ክፍል ላይ ዳይሬክት ፉትቦል መጫወት የሚፈልጉ ተጫዋቾች ናቸው። ብሩኖ ፈርናንዴዝ ቶሎ መሄድ የሚፈልግ አይነት ተጫዋች ነው። አማካዮቹ ቪቲናና ዦዋ ኔቬስ በዚህ ልክ በፒኤስጂ ቤት ተመልክተናቸዋል። ምን ያህል የማጥቃት አቅም እንዳላቸው፣ ምን ያህል የማጥቃት ደመነፍስ ያላቸው የአማካይ ስፍራ ተጫዋቾች ነው የያዘው ይህ ስብስብ። መስመር ላይ ያሉት አጥቂዎች እነ ፔድሮ ኔቶና ራፋኤል ሌያኦ ምናልባት የመጀመሪያ ተመራጭ ይሆናሉ ተብሎ ነው የሚጠበቁት። ከምንም ባለፈ ደግሞ የብሔራዊ ቡድኑ የመስመር ተከላካዮች ካንሴሎም
ዳሎትም እንዲሁም ደግሞ በዚህ ሰዓት የግራ መስመር ያለማችን በጣም ቁጥር አንዱ ተጫዋች ኑኖ ሜንዴስ በዚህ ረገድ የማይታሙ ተጫዋቾች ናቸው። ቡድኑ በ4-3-3 የጨዋታ መንገድ እንደሚገባ ቢጠበቅም እነዚህ ሁለት የመስመር ተከላካዮች ታሳቢ ያደረገ አራተኛና አምስተኛ አማካይ ስፍራ ተጫዋች አሊያም ደግሞ ሲያስፈልግ አምስተኛና አራተኛ የአጥቂ መስመር ተጫዋች ሆነው ሲገኙ ትመለከታለና በደንብ የሚያጠቃውን የፖርቹጋል ብሔራዊ ቡድን እንጠብቃለን። ግን ብሔራዊ ቡድኑ አንድ ደካማ ጎኑ ሀብትሽ ለማጥቃት በጣም በሚወጣበት ሰዓት የሚተዋቸው ቦታዎች ብዙ ጊዜ ደካማ ጎኑ ሆኖ ሲጠቃበት እንመለከታለን። የማል ተከላካዮቹ ፈጣን አይደሉም። በጣም የሚያስተቸው ይሄ ነው። እነ ሩበን ዲያዝ ምናልባት ዛሬ ላይ እንግዲህ የእሱ መሰለፍም አጠራጣሪ ነው ከጉዳት ጋር በተያያዘ። ስለዚህ እሱ በሌለበት መሪው ተከላካይ በሌለበትስ የሚሰለፉት ተከላካዮች የዲሞክራቲክ ኮንጎን ፈጣን የመልሶ ማጥቃት እንቅስቃሴ እንዴት መቋቋም ይችላሉ? ትልቅ ጥያቄ ነው። ለክርስቲያኖ ሮናልዶ ግን በጣም አዲስ ታሪክ የሚሰራበት ነው። ከ1966ቱ የዓለም ዋንጫ በኋላ ለመጀመሪያ ጊዜ ደግሞ በድጋሚ ዋንጫን ለማንሳት እንግሊዝ ከባድ ጫናን ተሸክመው የሶስቱ አናብስት አሰልጣኝ ቶማስ ቱዌልም ያን ይዘው ዛሬ ምሽት 5 ሰዓት ከክሮሺያ ጋር ይፋለማሉ። አጠር አድርገን እንመልከተው። ይሄን በጣም ባጭሩ በተከታታይ ሁለት ዓለም ዋንጫዎች ላይ ተገናኝተዋል። የክሮሺያ ብሔራዊ ቡድን የበላይነት እንደነበረው እናስታውሳለን። ቶማስ ቱዌል በጣም ትልቁን የቤት ስራ ነው የተረከቡት። እውነት ለመናገር ያው ዓለም ላይ ሁለት ነገሮችን ማሰልጠን ከባድ ነው ይባላል። አንደኛው የእንግሊዝ ብሔራዊ ቡድን፣ ሁለተኛው ማንቸስተር ዩናይትድን በደንብ ጫና ካለባቸው ለአሰልጣኞች ምቾት ከማይሰጡ ነገሮች መካከል እንግዲህ ይጠቀሳሉና የእንግሊዝ ብሔራዊ ቡድን እኔ ቶማስ ቱዌል የተጫዋቾች ምርጫቸው ብዙ ትችቶችን አሳዝሮባቸዋል ብዬ አስባለሁ። ግን ደግሞ በሚፈልጉት የጨዋታ መንገድ ውስጥ የሚሆን ስብስብ ይዘዋልና አሁን ትልቁ ጥያቄ ግን በተለይ የአማካይ መስመር ላይ የሚኖረው ጥምረት በደንብ ማየት እኔ እጓጓለሁ በግል። አሁን ከሮጀርስ ከቤሊንጋም ማንን ያስቀድማሉ ወይንስ ደግሞ ሮጀርስን ወደ መስመር አውጥተው ቤሊንጋምና ሮጀርስን ያስቀድማሉ የሚለውን በጣም የሚያጓጓ ይመስለኛል የተጫዋች ምርጫና አጠቃቀማቸው ላይና ትልቅ ፈተና ይጠብቋል የእንግሊዝ ብሔራዊ ቡድን። ግን ረዥም ርቀት ሊጓዙ ከሚችሉ ብሔራዊ ቡድኖች ተርታ የሚቀመጥ ብሔራዊ ቡድን ነው። የክሮሺያ ብሔራዊ ቡድን እንዳለፉት ሁለት ዓለም ዋንጫዎች ረዥም ጉዞ ይጓዛል የሚል እምነት የለኝም። እውነት ለመናገር በደንብ ኢነርጂውን እየጨረሰ ያለ ቡድን፣ የበለጠ ልምዱን እየተጠቀመ የሚገኝ ብሔራዊ ቡድን ነው። ባልደረቤ አብርሃም አድማሱ በሊግ ዳሰሳ ተገኝተ ዓለም ዋንጫ ላይ የተመለከቱ መረጃዎችን ስላደረስከን እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን።